ሄይ እንዴት ናችሁ? ኤክስሊት አካዳሚ ለፋሲካ ታላቅ ዲስካውንት አድርጎ እናንተን የጠበቃችሁ ነው። 50 ዴይ ቻሌንጅ አዘጋጅተናል። መታችሁ በቴሌግራም @ኤክሴል ኮንታክት ላይ ሀይ ብላችሁን ብትመዘገቡ ለማትሪክ በደንብ የሚያግዛችሁን የሚጠቅሟችሁን እንዲሁም ደግሞ ፈተናው ወደዚህ የሚጠጋም ከሆነ በቀረው ጊዜ የተሻለ ውጤት እንድታመጡ የሚያግዛችሁን ሰርቪስ ማግኘት ትችላላችሁ። በቴሌግራም @ኤክሴል ኮንታክት ላይ ሀይ በሉን። በዛሬ ቪዲዮ ትናንትና ማታ ቲክቫህ ኢትዮጵያ ላይ በተለቀቀው ዜና መሰረት ማታ 2 ሰዓት ከ44 አካባቢ የተለቀቀው ዜናው እና እሱ ላይ ስለ ማትሪክ ከአንድ ወር ተኩል አንድ ወር በኋላ ሊሰጥ እየታሰበ ነው ምናምን የሚለው ነገር ተገልጾ ነበር እና ስለ እሱ አንዳንድ ነገር እንበላችሁ ብለን ነው። ትምህርት ሚኒስቴሩ እንደዚህ ያሉት አምና 29 ሺህ ተማሪዎችን በኦንላይን ፈተነን ነበረ። ዘንድሮ 150 ሺህ ተማሪዎችን ለመፈተን ዝግጅታችንን እየጨረስን ነው ምናምን ባሉበት መግለጫ ላይ ነው ኦር እየተዘጋጀን ነው። እንግዲህ ይሄኛው አራተኛው ፈተና ነው ብለዋል። ማለትም ከ9 እስከ 12 ከሆነ በኋላ ከአንድ ወር ወይም አንድ ወር ተኩል በኋላ ፈተናውን ለመስጠት ዝግጅት የተደረገ ነው ቢሉም እኛ ግን እንደዛ የሚሆን አይመስለንም በግላችን ማለት ነው። እሳቸው እንደዛ ብለዋል። ለምን መሰላችሁ? ፈተናው ከአንድ ወር አንድ ወር ተኩል በኋላ ይሰጣል የተባለበትን ኢንተርቪው አይተነው ነበር ቁጭ ብለን ማለት ነው። እናም ፕሮፌሰር ብርሃኑ ነጋ ስለ አጠቃላይ ትምህርት ሚኒስቴር እያከናወነ ስላለው ነገር ወይም ስራ እያወሩ በመሀል የጠቀሱት ነገር ነው እንጂ የፈተናውን ቀን እንደዚህ ነው ምናምን ብሎ ለመግለጽ በተጠራ መግለጫ ላይ ወይንም ደግሞ ተዘጋጅተው እንደዚህ ነው ብሎ ለመግለጽ የተናገሩት ነገር አይደለም፣ ወይም ደግሞ የሰጡት መግለጫ አይደለም። ስለዚህ ፈተናው ከአንድ ወር በኋላ የተባለው ነገር ፕሮባብሊ ስህተት ነው የሚሆነው ማለት ነው። ትክክልም ከሆነ ደግሞ በቅርቡ ቶሎ መግለጫ የሚሰጥበት ይሆናል ማለት ነው። ያኔ እናሳውቃቸዋለን። 9ና 10 ኦልድ 11ና 12 ኒው ብለው ነበር እሳቸው። እንደዛ ብለዋል፣ እንደዛ ይሆናል ብለን የሆነው እንዴት ነው 10ና 11 ኮመን የሆነው ራይት። ሌላው እዚህ ጋር ማስተዋል ያለባችሁ አሁንም 150 ሺህ ተማሪዎች ኦንላይን ቢፈተኑም አብዛኛው ተማሪ ዩኒቨርሲቲ ሄዶ ነው የሚፈተነው። ለእሱ ደግሞ የዩኒቨርሲቲ ተማሪዎች ሰከንድ ሴሚስቴር ትምህርት ጨርሰው መውጣት አለባቸው ከግቢ ማለት ነው። ጨርሰው ነው የሚወጡት እንጂ ለእናንተ ፈተና ወጥቶ ተመልሶ አይመጡም። ምክንያቱም ኢኮኖሚክሊ የማያዋጣም እንዲሁም ደግሞ ትክክልም አይደለም፣ እንደዛም አይደረግም። እሱ ማለት ደግሞ ፋይናል ኤግዛም የሚፈተኑበት መቼ ነው ብለን እንድናይ ይገፋፋናል ማለት ነው። እሱን ለማድረግ የአዲስ አበባ ዩኒቨርሲቲን የአመቱን አካደሚክ ካላንደር የመጨረሻው ብለው የለቀቁትን ፒዲኤፍ ከፍቼ ለማየት ሞክሬ ነበር። እሱ ላይ ያገኘሁት ምንድን ነው ከሜይ 2 እስከ ሜይ 13 ወይንም ደግሞ ከግንቦት 25 እስከ ሰኔ 6 ድረስ የሰከንድ ሴሚስቴር ፋይናል ኤግዛም ፔሪየድ ነው የሚሆነው ማለት ነው፣ የአዲስ አበባ ዩኒቨርሲቲ ተማሪዎች ማለት ነው። ከዛ በኋላ ሰኔ 7 ላይ ነን ግራጁዌቲንግ ስቱደንትስ ከኤኤዩ ካምፓሶች ክሊር ያደርጋሉ ወይም ይወጣሉ ይላል። ስለዚህ ሰኔ 7 ነው ከግቢ የሚወጡት ማለት ነው። እሱን ለራሱ ብንይዝ ፈተናችሁ ሰኔ 18 ነው አይደል የተባለው? ከዛሬ ሰኔ 18 66 ቀን ነው። ከሰኔ 7 ሰኔ 18 ደግሞ 11 ቀን ነው አይደለ? 66ቱን ብንቀንስ 55 ቀን ምናምን አላችሁ። 50 ዴይስ በትንሹ አላችሁ ብለን እናስባለን ማለት ነው። የሚቀየር ነገር ቢኖርም ደግሞ በመግለጫ ስለሚያሳውቁ እስከዛው 50 ምናምን ቀን አለን ብለን አስበን ለእሱ እንዘጋጅ። ለእሱም ደግሞ የ50 ዴይ ቻሌንጅ ኤክስሊት አካዳሚ ያዘጋጅተው እየጠበቃችሁ ስለሆነ መታችሁ ተመዝገቡ፣ መታችሁ ተጠቀሙ። ዝግጅታችሁን ቆንጆ አድርጉ። አይዟችሁ፣ አትረበሹ። እናንተ የምትችሉትን ነገር እያደረጋችሁ ተዘጋጁ። እንግዲህ የሚመጣውን ነገር ችሉ። ጠንክሮ ያመለጠ ሰው ብቻ ነው የሚያልፍለት። በርቱ።